አሜሪካና እስራኤል በጥምረት በመሆን በኢራን ላይ የከፈቱት ጦርነት በመላው ዓለም የሚገኙ ነዋሪዎችን በከፍተኛ ሁኔታ የኑሮ ጫና ውስጥ እየከተተ ባለበት በዚህ ወቅት፣ ለማመን በሚከብድ ሁኔታ የተወሰኑ የዓለማችን ኩባንያዎችና ቢሊዮነሮችን በትርፍ እያንበሸበሻቸው እንደሚገኝ ተዘገበ። ዓለም አቀፉ መገናኛ ብዙኃን ቢቢሲ ባወጣው ዘገባ በጦርነቱ ምክንያት የተፈጠረውን እርግጠኝነት ማጣትና ኢራን የወሰደችውን የሆርሙዝ ወሽመጥ የመዝጋት እርምጃ የሸቀጦችን ዋጋ በመናሩ በመላው ዓለም የኑሮ ውድነት እያስከተለና የተቋማትን፣ የቤተሰቦችንና የመንግስታትን ኪስ እየተፈታተነ ነው። ጦርነቱ አንዳንዶቹን ወደ ገደል አፋፍ ቢያደርሳቸውም፣ ንግዳቸው በጦርነቱ ወቅት የበለጠ ትርፍ የሚያስገኝላቸው ወይም የኢነርጂ ዋጋ መናር የጠቀማቸው ጥቂት ተቋማት ግን በዓለማችን ላይ ቢሊዮነሮችን ማጋበስ ቀጥለዋል። በመካከለኛው ምስራቅ ግጭት መቀጠል ምክንያት በቢሊዮን የሚቆጠር ዶላር እያተረፉ ያሉትና በአንዳንዶች ዘንድም ጦርነቱን እንዳይቆም ይፈልጋሉ ውስጥ ውስጡን ነገሩን እየገፉ ያሉትም ተቋማት እነዚህ ናቸው በማለት የሚታሙት ተቋማትን በተመለከተ ቢቢሲ በአንደኛ ደረጃ ላይ ያስቀመጣቸው የነዳጅና የጋዝ አምራቾችን ነው። እስካሁን ድረስ ጦርነቱ ከፍተኛ ኢኮኖሚያዊ ጫናውን ያሳደረው የኢነርጂ ዋጋን በማናር ሲሆን፣ ከዓለም የነዳጅና የጋዝ ጭነት አንድ አምስተኛው ያሉ የሚጓጓዝበት የሆርሙዝ ወሽመጥ ከየካቲት መጨረሻ ወር ጀምሮ ሙሉ በሙሉ የመርከብ ጉዞ ማስተናገድ አቁሟል። ይህም ደግሞ የነዳጅ ዋጋ እንዲንር ያደረገ ሲሆን፣ ከዓለም ግዙፍ የነዳጅና የጋዝ ኩባንያዎች ውስጥም የተወሰኑት በዚህ ክስተት ተጠቃሚ ሆነዋል። ከፍተኛውን ጥቅም ያገኙት ግዙፎቹ የአውሮፓ የነዳጅ ኩባንያዎች ሲሆኑ፣ እነዚህ ኩባንያዎችም ሽያጭ የሚከናወኑበትን የንግድ ክንፍ ስላላቸው በዋጋ መናር ትርፍ መጨመር ችለዋል። ቢፒ የተባለው የብሪታንያ የነዳጅ ኩባንያ በ2026 የመጀመሪያዎቹ 3 ወራት ብቻ ትርፉ ከእጥፍ በላይ አድጎ $3.2 ቢሊዮን የአሜሪካን ዶላር ደርሷል። የኩባንያው የንግድ ዘርፍ ልዩ አፈጻጸም ማሳየቱን በይፋ አስታውቋል። ሌላኛው የነዳጅ ኩባንያ ሼል ሲሆን፣ እርሱም በበኩሉ በመጀመሪያው ሩብ ዓመት ብቻ $6.9 ቢሊዮን የአሜሪካን ዶላር በማግኘት ተንታኞች ከጠበቁት በላይ ትርፍ ማጋበስ እንደቻለም ተዘግቧል። ግዙፉ የዓለም አቀፉ ኩባንያ ቶታል ኤነርጂስ በበኩሉ በነዳጅና በኢንዱስትሪ ገበያ ዋጋ መጨመር የተነሳ ትርፉ በ1/3 ገደማ ጨምሮለታል። በ3 ወራት ብቻ ያገኘው ትርፍ $5.4 ቢሊዮን የአሜሪካን ዶላር እንደተቆጠረም ተመልክቷል። የአሜሪካዎቹ የነዳጅ ኩባንያዎች ኤክሶን ሞቢል እና ቼቭሮን የተባሉት ግን በመካከለኛው ምስራቅ የነዳጅ አቅርቦት መስተጓጎል ምክንያት ገበያቸው ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር የተወሰነ ዝቅ ብሎ ቢታይም፣ ያገኙት ትርፍ ግን ከባለሙያዎች ግምት በእጅጉ የበለጠ ሆኗል። የነዳጅ ዋጋ ጦርነቱ ከመጀመሩ በፊት ከነበረው በእጅጉ የጨመረ በመሆኑ የሁለቱም ኩባንያዎች ትርፍ እያደገ እንደሚሄድ ይጠበቃል። ሌላኛው በጦርነቱ ከፍተኛ ትርፍ እያጋበሱ ያሉት ደግሞ ቢቢሲ በሁለተኛ ደረጃ ያስቀመጣቸው የዓለማችን ግዙፍ ባንኮች ናቸው። ከዓለም ትልቅ ባንኮች መካከል የተወሰኑት በመካከለኛው ምስራቅ እየተካሄደ ባለው ጦርነት ወቅት ትርፋቸው በከፍተኛ ሁኔታ ንሯል። የጄፒ ሞርጋን የንግድ ዘርፍ በ2026 የመጀመሪያዎቹ 3 ወራት ውስጥ ብቻ $11.6 ቢሊዮን የአሜሪካን ዶላር ታሪካዊ ገቢ አስመዝግቧል። ይህ ገቢው ባንኩ በታሪኩ ካገኛቸው ከፍተኛ የሩብ ዓመት ትርፍ ሁሉ በሁለተኛ ደረጃ ላይ የሚቀመጥ ሲሆን፣ ዋናዎቹ 6 ግዙፍ ባንኮች የሚባሉት ባንክ ኦፍ አሜሪካ፣ ሞርጋን ስታንሊ እንዲሁም ሲቲ ግሩፕ፣ ጎልድማን ሳክስ እንዲሁም ዌልስ ፋርጎ እና ጄፒ ሞርጋን የዓመቱ የመጀመሪያ 3 ወር ትርፋቸው በከፍተኛ ሁኔታ አድጎ ታይቷል። ባንኮቹ በ2026 የመጀመሪያዎቹ 3 ወራት የ47.7 ቢሊዮን የአሜሪካን ዶላር ትርፍ ማጋበሳቸው ተመልክቷል። በዌልስ ክለብ የኢንቨስትመንት ስትራቴጂ ዳይሬክተር ሱዛና ስትሬን ለቢቢሲ ሲናገሩ፣ ከፍተኛ መጠን ያለው የንግድ ልውውጥ መኖሩ የኢንቨስትመንት ባንኮችን በተለይም ደግሞ ጄፒ ሞርጋን ስታንሊንና ጎልድማን ሳክስን ተጠቃሚ አድርጓቸዋል ብለዋል።
እነዚህ የዎል ስትሪት ዋነኛ አበዳሪዎች በንግድ ልውውጥ ፍላጎት መጨመር ምክንያት ገበያቸው አድጓል ብለዋል። ኢንቨስተሮችም የመክሰር ስጋት ያለባቸው አክሲዮኖችንና ቦንዶችን በመሸጥ ገንዘባቸውን አስተማማኝ መስለው ወደሚታዩባቸው ሀብቶች ለማዛወር መጣደፋቸው ለባንኮቹ ስርግና ምላሽ እንደሆነላቸው ቢቢሲ ጽፏል። ጦርነቱ በፋይናንስ ገበያው ላይ የፈጠረውን የዋጋ መዋዠቅ ተጠቅመው ለማትረፍ የሚፈልጉ ባለሀብቶችም የንግድ ልውውጥ መጠኑ እንዲጨምር አድርጓል። የስትራቴጂ ዳይሬክተሯ ስትሬተር በጦርነቱ ምክንያት የተፈጠረው አለመረጋጋት የንግድ ልውውጥ እንዲጨምር አድርጓል ይላሉ። ውጥረቱ ይባባሳል የሚል ስጋት የገባቸው የተወሰኑ ባለሀብቶች አክሲዮኖቻቸውን ሲሸጡ፣ ሌሎች ደግሞ የዋጋ ቅናሹን እንደ መልካም አጋጣሚ በመጠቀም አክሲዮኖችን በመግዛታቸው ገበያው እንዲያገግም እገዛ አድርጓል በማለት አስረድተዋል። ሶስተኛ ደረጃ የተቀመጠውና በዚህ ጦርነት ከፍተኛ ገቢ እያጋበሱ ያሉት ደግሞ የመከላከያ ዘርፉ ነው። በኦዲትና ታክስ ተቋሙ አርኤስኤም ዩኬ ተንታኝ የሆኑት ኢሜሊ ሳዊች እንደሚናገሩት ከሆነ በየትኛውም ግጭት ውስጥ ቀዳሚ ተጠቃሚ በመከላከያ ዘርፍ የመሳሪያ አምራቾች ናቸው ብለዋል። ግጭቱ በአየር መከላከያ አቅም ላይ ያለውን ክፍተት በማሳየቱ በመላው አውሮፓና በአሜሪካ የሚገኙ የሚሳይል መከላከያ፣ የድሮን መከላከያ ስርዓቶችና የወታደራዊ መሳሪያ አምራቾች ላይ የሚወጣ ኢንቨስትመንት እንዲስፋፋ አድርጓል ብለዋል። ጦርነቱ የመከላከያ ኩባንያዎች ምን ያክል አስፈላጊ እንደሆኑ አጉልቶ ከማሳየቱም በተጨማሪ የመንግስታት የጦር መሳሪያ ክምችታቸውን የመሙላት ፍላጎት እንዲኖራቸው አድርጓል። የመንግስታቱ የመሳሪያ ፍላጎት የግዢ ፍላጎትን እንዲጨምር አድርጓል። እንደ ኤፍ-35 ያሉ ተዋጊ ጀቶችንና አካሎቻቸውን የሚገጣጥሙ ቢኤኢ ሲስተምስ የተባለው ኩባንያ ባወጣው መረጃ በዚህ ዓመት ሽያጩና ትርፉ ላይ ጠንካራ እድገት እንደሚኖር ከወዲሁ ገልጿል። በዓለም ዙሪያ የደህንነት ስጋት እየጨመረ መምጣቱ የመንግስታትን ወታደራዊ ወጪ ማሳደጉን የገለጸው ኩባንያው ይህ ሂደት በምላሹ ለኩባንያው ምቹ ሁኔታ እንደፈጠረለት በይፋ ገልጿል። ሎክሂድ ማርቲን፣ ቦይንግ እና ኖርዝሮፕ ግሩፕ የተባሉ የዓለማችን ትልልቅ የመሳሪያ ምርት አቅራቢዎች በ2026 የመጀመሪያው ሩብ ዓመት መጨረሻ ላይ ከፍተኛ ትዕዛዝ ከመንግስታት እንደተቀበሉም አመልክተዋል። ይሁን እንጂ ባለፉት ዓመታት በከፍተኛ መጠን ሲጨምር የነበረው የመከላከያ ኩባንያዎች አክሲዮን ዘርፉ የተሰጠው ዋጋ ከሚገባው በላይ ነው የሚለው ስጋት በመፈጠሩ ከመጋቢት አጋማሽ አንስቶ በከፍተኛ ሁኔታ መውረዱም ተመልክቷል። አራተኛው አድርጎ ቢቢሲ ወዳስቀመጠው በጦርነቱም ትርፍ ካጋበሱ ኩባንያዎች መካከል አንዱ የታዳሽ ኃይል ኩባንያዎች ናቸው። ጦርነቱ ዓለም አማራጭ የኃይል አቅርቦትን በማስፋፋት በነዳጅ ላይ ያላትን ጥገኝነት መቀነስ ምን ያክል አስፈላጊ እንደሆነ ማሳየቱን በዎልስ ክለብ የኢንቨስትመንት ስትራቴጂ ዳይሬክተር ሱዛና ስትሬተር ይናገራሉ። እንደ ስትሬተር ገለጻ ከሆነ የትራምፕ አስተዳደር የነዳጅ ቁፋሮን በከፍተኛ ደረጃ በሚያበረታታበት አሜሪካ ውስጥ ጭምር የታዳሽ ኃይል ዘርፍ ፍላጎት በከፍተኛ ሁኔታ ጨምሯል። ጦርነቱ በታዳሽ ኃይል ላይ የሚደረግ ኢንቨስትመንት በተለይም የኤነርጂ አቅርቦት የተረጋጋ እንዲሆን ለማድረግ እና ድንገተኛ ቀውሶችን የመቋቋም አቅምን ለመገንባት አስፈላጊ መሆኑን ይበልጥ እንዲታመንበት ምክንያት መሆኑን ዳይሬክተሯ ገልጸዋል። ከዚህም ቀውስ ተጠቃሚ ከሆኑ ኩባንያዎች አንዱ የሆኑት በፍሎሪዳ የሚገኘው ኔክስትራ ኢነርጂ በዚህ ዓመት የአክሲዮን ዋጋው በ17 በመቶ አድጓል። ይህ የዋጋ እድገት የታየው ኢንቨስተሮች በኩባንያው ዓላማ ላይ ያላቸውን እምነት በመጨመሩ እንደሆነ ተገልጿል። ግዙፍ የሆኑት የዴንማርክ የንፋስ ኃይል ኩባንያዎችም የሆኑት ቬስታስ እና ኦርስተር የተባሉት ኩባንያዎች በበኩላቸው ከፍተኛ ትርፍ ማጋበሳቸውንም ገልጸዋል። የኩባንያዎቹም ትርፍ መጨመር የኢራን ጦርነት ተጽዕኖ የታዳሽ ኃይል ኩባንያዎችን እያሳደገ መሆኑን ያመለከተ ሆኗል። የዩናይትድ ኪንግደም ኦክቶፐስ ኤነርጂስ ደግሞ ከየካቲት መጨረሻ ወር ጀምሮ የሶላር ፓነል ሽያጭ በ50 በመቶ ማደጉን አስታውቋል። የነዳጅ ዋጋ መናር የኤሌክትሪክ ተሽከርካሪዎችን ፍላጎት በመላው ዓለም እንዲጨምር ያደረገ ሲሆን
በተለይም የቻይና አምራቾችን በከፍተኛ ሁኔታ ትርፍ እንዲያጋብሱ እንዳደረጋቸውም ተዘግቧል። የሆነ ሆኖም ይህ ጦርነት በመላው ዓለም ከፍተኛ ውጥረትና ከፍተኛ ኪሳራ በነዋሪው ላይ ያደረሰ ቢሆንም ነገር ግን በእንደዚህ ላሉ ኩባንያዎች ግን ሰርግና ምላሽ ሆኖ ከከፍተኛ እጥፍ የሆነ ቢሊዮን ዶላሮችን እያጋበሱ እንደሆነ ተዘግቧል። ወደ ጦርነቱ ዓለም ስንመጣ የዲፕሎማሲው መድረክ ከጦርነቱ አውድማ ባልተናነሰ መልኩ የቃላትና የአቋም ፍጥጫ እያስተናገደ ነው። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለማስቆም ኢራን ያቀረበችውን የቅርብ ጊዜ የሰላም ሀሳብ ምክንያታዊና እጅግ ለጋስ መሆኑን በይፋ ተናግረዋል። ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንትና የቀረበላቸውን የኢራን ሀሳብ ውድቅ ካደረጉና ካወገዙ እንዲሁም ጦርነት እንደሚከፍቱ ከዛቱ በኋላ ነው። በኢራን መንግስታዊ ቴሌቪዥን ኢራን ቲቪ በቀጥታ በተላለፈው ጋዜጣዊ መግለጫ ላይ ቃል አቀባዩ ባጋይ ሲያብራሩ አሜሪካ በላክነው የሰነድ ረቂቅ ውስጥ ያካተትነው እያንዳንዱ ሀሳብ ምክንያታዊ የሆኑ ፍላጎቶች፣ ኃላፊነት የተሞላባቸው ጥያቄዎችና ለጋስ የሆኑ አቅርቦቶችን ያቀፈ ነው ብለዋል። ይህ ደግሞ ለኢራን ብሔራዊ ጥቅም ብቻ ሳይሆን ለመላው ቀጠናና ለዓለም አቀፉ ማህበረሰብ ደህንነት፣ መረጋጋትና ሰላም ሲባል የተዘጋጀ ነው ብለዋል። ይሁን እንጂ ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በሰጡት አጭርና ቆራጥ ምላሽ ከኢራን በኩል የቀረበው ይህንን የሰላም ሀሳብ በፍጹም ተቀባይነት የሌለው ቶታሊ አንአክሰፕተብል በማለት አጣጥለውታል። ይህ የትራምፕ አቋም በሁለቱ ወገኖች መካከል ያለውን የሰላም ድልድይ ይበልጥ አራርቆታል። ቃል አቀባይ ባጋይ እንዳብራሩት ከሆነ የኢራን መንግስታዊ ሚዲያዎች የቴህራንን የመልስ ሀሳብ ቁልፍ ጥያቄዎች የሚከተሉት ናቸው ብለዋል። አንደኛው በቀጠና ውስጥ የሚካሄደው አውዳሚ ጦርነት በአስቸኳይ እንዲቆም አሜሪካን ጠይቀናል። ሁለተኛው ባጋይ ያሉት በኢራን መርከቦች ላይ የሚፈጸም የባህር ላይ ዘረፋና ወንበዴነት ሲሉ የገለጹትን የአሜሪካ የባህር ላይ ጥቃት በአስቸኳይ እንዲያበቃ። ሶስተኛው በአሜሪካ የፖለቲካና ኢኮኖሚ ጫና ምክንያት በውጭ ሀገር ባንኮቹ ለዘመናት ታግደው የቆዩት የኢራን ብሔራዊ ሀብቶች በሙሉ ያለምንም ቅድመ ሁኔታ ለኢራን እንዲመለሱ። ሌላኛው ማዕቀብ የተጣለበትና ስትራቴጂካዊ በሆነው የሆርሙዝ ባህር ወሽመጥ ላይ የኢራን ሙሉ ለሙሉ ሉዓላዊነትና የባለቤትነት መብት ከዛሬ ጀምሮ እንዲረጋገጥ በጦርነቱ ምክንያት ለደረሰው የንብረትና የኢኮኖሚ ውድመት ተገቢውን የካሳ ክፍያ አሜሪካ እንድትሰጥ የሚጠይቅ ነው። ከትራምፕ ተቃውሞ አንጻር የኢራን ቀጣይ እርምጃ ምን ሊሆን እንደሚችል የተጠየቁት ባጋይ ስለ ቀጣዩ የሰላም ሂደት ሲናገሩ ምንም እንኳን የተለያዩ ትንኮሳዎችና ረብሻዎች ቢኖሩም እኛ ግን በኢራን ብሔራዊ ጥቅሞች ላይ ብቻ ትኩረታችንን አድርገን እንደራደራለን ብለዋል። ጥቅሞቻችንና ደህንነቶቻችን ለማረጋገጥ አስፈላጊውንና ማንኛውንም አይነት እርምጃ ከመውሰድ ወደ ኋላ አንልም ብለዋል። የሀገራችንን ጽናት ለማረጋገጥ በተጠቀሙበት ቋንቋ ፈጽሞ ወደ ኋላ የሚባል ነገር የለም ብለዋል። እስከ መጨረሻው ጠብታ ድረስ መዋጋታችን አይቀርም ብለዋል። ይህ በዚህ እንዳለ መገናኛ ብዙኃን እንደሚናገሩት ከሆነ የሀያላኑ ሀገራት የጦርነቱን አጀንዳ እየተቀላቀሉት ነው። በተለይም ደግሞ ባለፉት ቀናት ፈረንሳይና ብሪታንያም የባህር ኃይል የጦር መርከቦቻቸውን ወደ ሆርሙዝ ቀጠና መላካቸው ይታወቃል። ይህንን ተከትሎ በቀናት ውስጥ ምናልባትም የምዕራባውያኑ ህብረት በከፊል ሆኖ በኢራን ላይ ጦርነት ሊከፍቱ ይችላል የሚል ከፍተኛ ስጋት አለ። ይህንንም ተከትሎ ኢራን በሆርሙዝ ወሽመጥ ላይ የፈረንሳይንና የብሪታንያ የባህር ኃይሎች የሚሰማሩ ከሆነ ወሳኝና ፈጣን የሆኑ መርከቦቻቸውን የማስመጥ እርምጃ እወስዳለሁ ስትል በዛሬው ዕለት ሁለቱን አስጠንቅቃለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን አገራቸው ፈረንሳይ በወሽመጡ ላይ የባህር ኃይሏን ለማሰማራት እቅድ እንደሌላት ገልጸው ነገር ግን ከኢራን ጋር በመተባበር የደህንነት ተልዕኮ የሚሰጥ ጦር ወደ ቀጠናው ልኬያለሁ ብለዋል። ባሳለፍነው ቅዳሜ ዕለት
የብሪታንያው ባህር ኃይል በሆርሙዝ ወሽመጥ የሚኖረን የመርከብ እንቅስቃሴ ለመከላከልና ለመቆጣጠርና የሚደረግ ዓለም አቀፍ ተልዕኮ ላይ ለመሳተፍ በሚል ወደ መካከለኛው ምስራቅ የጦር መርከቡ ተልኳል። የዩናይትድ ኪንግደም ጠቅላይ ሚኒስትር እና የፈረንሳዩ ፕሬዝዳንት በጋራ በመሆን ጦርነቱ ካበቃ በኋላ ይጀመራል የተባለውን ይህንን ዓለም አቀፍ ተልዕኮ ደግፈው ተናግረዋል። ባሳለፍነው ሰኞ ዕለት ከ40 ሀገራት በላይ የሚውጣጡ የመከላከያ ሚኒስትሮች በዩናይትድ ኪንግደም የበላይነት የሚመራውንና በወሽመጡ ላይ የሚደረግ የመርከብ እንቅስቃሴን የመከላከል ዘመቻ እቅድ ላይ ተገናኝተው ይወያያሉ ተብሎ ይጠበቃል። የዩናይትድ ኪንግደም ኮን ሄሊ እና የፈረንሳይ አቻቸው ካትሪን ቫውሪን በጋራ በመሆን ስብሰባውን የሚመሩ ሲሆን ጦርነቱ ከቆመ በኋላ በወሽመጡ ላይ የሚደረጉ የመርከብ እንቅስቃሴዎች እንዴት እንደሚጠበቁ ይመካከራሉ ተብሏል። ኢራን የዓለም 1/5 የነዳጅ ዘይትና የተፈጥሮ ጋዝ የሚጓጓዝበትን መስመር አሜሪካና እስራኤል ጦርነቱን ከከፈቱባት የካቲት 21 2018 ዓ.ም ጀምሮ ሙሉ በሙሉ ዘግተዋለች። የኢራን ጦር ቃል አቀባይ መሐመድ አክራሚያ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ከቴህራን ጋር በቅድሚያ የማይተባበሩ ከሆነ ከባድ እርምጃ እንደሚወሰድባቸው ማስጠንቀቃቸውን የኢርና የዜና ወኪል ዘግቧል። አክራሚያ አክለውም አሜሪካኖች ይህንን በሰሜን ህንድ ውቅያኖስ የሚገኝ ሰፊ የባህር ክፍል በጦር መርከቦቻቸው ቢሞሉም እንኳን ሙሉ በሙሉ መዝጋት አይችሉም ሲሉ ተናግረዋል። አሜሪካ በባህረ ሰላጤው ሀገራት በኳታር፣ በባህሬን፣ በዩናይትድ አረብ ኤሚሬት እና በኩዌት፣ በሳውዲ አረቢያና በኦማን የጦር ሰፈሮች አሏት። ከጦርነቱ ጋር በተያያዘ መረጃ የአሜሪካ የኤነርጂ ኃይል ሚኒስትር የሆኑት ክሪስ ራይት በሰጡት መግለጫ እንደጠቆሙት የፕሬዝዳንት ዶናልድ ትራምፕ አስተዳደር እያሻቀበ የመጣውን የነዳጅ ዋጋ ለማረጋጋት ሲሉ የፌዴራል የነዳጅ ታክስን ወይም ቀረጥን በጊዜያዊነት ስለማገድ በጥልቀት እያሰቡ ይገኛሉ ተብሏል። ሚኒስትሩ ለታዋቂው የኤንቢሲ ቴሌቪዥን ጣቢያ ሚት ዘ ፕሬስ በተሰኘው ፕሮግራም ላይ በሰጡት ማብራሪያ አስተዳደሩ አሜሪካውያንን ከከፍተኛ የኑሮ ውድነት ለመታደግ ታክሱን ስለማንሳት ይደግፍ እንደሆነ ተጠይቀው ሲመልሱ፣ አዎ፣ በነዳጅ ማደያዎች ላይ ያለውን ዋጋ ለማውረድ እና ለአሜሪካውያን የዋጋ ቅናሽ ለማምጣት ሊወሰዱ የሚችሉ ሁሉንም እርምጃዎችን የአስተዳደር በሙሉ ልብ ይደግፋል ብለዋል። ሚኒስትሩ አክለውም አስተዳደሩ እስካሁን ባለው ሂደት የስትራቴጂክ የነዳጅ ክምችቱን መጠቀም መጀመሩን፣ የአካባቢ ጥበቃ ኤጀንሲ ነዳጅ ቅልቅሎች ላይ ያወጣውን ደንቦች ማሻሻሉን እንዲሁም የነዳጅ አምራች ኩባንያዎች የነዳጅ አቅርቦትን ማሳደግ እንዲችሉ የፋብሪካዎቻቸውን የጥገና ጊዜ እንዲያሳጥሩ መጠየቁን በዝርዝር አስረድተዋል። ይሁን እንጂ የክረምቱ የጉዞ ወቅት ከፊታችን የተቃረበ ባለበት በዚህ ሰዓት የነዳጅ ዋጋ መቼ ሊቀንስ እንደሚችል ትክክለኛ ትንበያ መስጠት እንደማይችሉ ሚኒስትር ራይት የተናገሩ ሲሆን፣ ዋጋው ሊረጋጋ የሚችለው በሆርሙዝ የባህር ወሽመጥ በኩል ያለው መተላለፊያ ለአንዴና ለመጨረሻ ጊዜ ክፍት ሲሆን ብቻ መሆኑን አስምረውበታል። ስለ ዋጋ መቀነስ አሁን ላይ ትንበያ መስጠት አንችልም፣ ነገር ግን በእርግጠኝነት መናገር የምንችለው በሆርሙዝ የባህር ወሽመጥ በኩል የነፃ ትራፊክ እና የንግድ ፍሰት ማግኘት ስንጀምር የኃይልና የነዳጅ ዋጋዎችን ወደ ታች ይወርዳሉ ብለዋል። ይህ የሚኒስትሩ አስተያየት ከዚህ ቀደም ከሰጡት መግለጫ ጋር ሲነጻጸር አወዛጋቢ ሆኖ ተገኝቷል። ሚኒስትር ራይት ባለፈው ወር ለሲኤንኤን ስቴት ኦፍ ዘ ዩኒየን በተሰኘው ፕሮግራም ላይ በሰጡት ቃለ ምልልስ ላይ የሆርሙዝ የባህር ወሽመጥ ከታሰበው ጊዜ ቀድሞ ቢከፈት እንኳን አሜሪካ እስከ 27 ዓመተ ምህረት ድረስ የነዳጅ ዋጋን ከ1 ጋሎን $3 በታች ሲወርድ ላያዩ ይችላሉ ሲሉ ተናግረው ነበር። ይህንን የኤነርጂ ሚኒስቴር የሲኤንኤን መግለጫ ተከትሎ ፕሬዝዳንት ዶናልድ ጄ ትራምፕ ከአንድ ቀን በኋላ ሂድ ለተሰኘው ጋዜጣ በሰጡት ቃለ ምልልስ በሚኒስትር ራይት ግምገማና ትንበያ
ሙሉ በሙሉ የተሳሳተ ነው በማለት አቋማቸውን በማያሻማ ሁኔታ አጣጥለውታል። ይህ የፕሬዝዳንቱና የሚኒስትሩ የሀሳብ መቃረን በአሜሪካ አስተዳደር ውስጥ በነዳጅ ቀውሱ ዙሪያ ያለውን ውጥረትና የአቋም ልዩነት አጉልቶ የሚያሳይ ሆኗል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድርድር ላይ ጊዜ እየገዙ ያሉት ጦርነቱን ለመጀመር ከፍተኛ የሆነ ሰበብና ጊዜ እየመረጡ ነው ተብሏል። በዓለም አቀፉ የጂኦፖለቲካ መድረክ ላይ እጅግ አሳሳቢ እየሆነ የመጣው የአሜሪካና የኢራን ፍጥጫ ከዕለት ወደ ዕለት አዳዲስ መልኮችን እየያዘ እንደሚገኝ መገናኛ ብዙኃን እየዘገቡ ሲሆን፣ የዶናልድ ትራምፕ አስተዳደር ከኢራን ጋር እያደገ ያለውን የሰላም ድርድርና የውይይት ሂደት እውነተኛ የሰላም ፍላጎትን ያዘለ ሳይሆን በቀጣይ ለሚከፈት መጠነ ሰፊ ጦርነት ቅድመ ዝግጅት ለማድረግ ታስቦ ጊዜ ለመግዛት የሚደረግ ስልታዊ ማዘናጊያ ነው ሲሉ ከፍተኛ የኢራን የፖለቲካና የስትራቴጂ ጉዳዮች ምሁር አጥብቀው እየሞገቱ ነው። ታዋቂው የዓለም አቀፍ የዜና አውታር የሆነው አልጀዚራ ባሰራጨው ልዩና ጥልቅ ትንታኔ እንዳለው ከሆነ የኢራን አፕላይድ ሳይንስና ቴክኖሎጂ ዩኒቨርሲቲ ከፍተኛ ፕሮፌሰር የሆኑት ሙስታፋ የአሜሪካን ጉዳይ በተመለከተ በሰጡት ሰፊ ትንታኔ በኢራን በኩል ያለውን ጽኑ እምነት አሜሪካ ስለ ሰላም ንግግሩና ስለ ድርድሩ ምንም አይነት ቁርጠኝነትም ሆነ እውነተኛ ፍላጎት የላትም ሲሉ ውድቅ አድርገዋል። ይልቁንም ዩናይትድ ስቴትስ ድርድሩን ጠረጴዛ እንደ አንድ የፖለቲካ መሸሸጊያ የተጠቀመችው ነው። ጦርነቱን በይፋና በሙሉ ኃይል ዳግም ለመጀመር የሚያስችላትን ሁሉንም ወታደራዊ፣ ሎጂስቲካዊ እና ስትራቴጂካዊ ዝግጁነትን እያጠናከረ፣ በሌላ በኩል ለሌላ ጊዜ መግዣ ድርድሩን ስልታዊ አድርጋ እየተጠቀመችበት ነው ብለዋል። በአሜሪካና በኢራን መካከል የዲፕሎማሲ ውጥረት ሊፈታ ካለመቻሉ ባሻገር አሜሪካ በድርድር ጠረጴዛው ላይ የምታቀርባቸው ቅድመ ሁኔታዎችና ኢራን በድርድር ጠረጴዛው ላይ ያስቀመጠቻቸው ነገሮች ሰማይና ምድር መሆናቸው ይህ ድርድር ፈጽሞ እንደማይሳካ ሳይታለም የተፈታ እንደሆነ ፕሮፌሰሩ ገልጸዋል። ይህ የፕሮፌሰሩ አቋም በመላው ዓለም ተንታኞች ዘንድ ስምምነት የተደረሰበት ሲሆን፣ የኢራንና የአሜሪካ ፍላጎት መቃረን በራሱ ሁለቱም ኃይሎች ለድርድሩ ምንም አይነት እውነተኛ ፍላጎት እንደሌላቸው አረጋጋጭ መሆኑ ተመላክቷል።